መብራቴ ወይ ታለሽ እንዴ ምንድነው ምን በልተውበት ነው አይ ሂሳቡ ይቅርብሽ አትከፊም ብቻ ምስሉን ከምስል መደመር ነው 8 ቦል በትክክል ተመለሰ ሰላም ለእናንተ ይሁን ተመልካቾቻችን እንደምን አላችሁ እነሆ ሳምንታዊ የጉራማይሌ ፕሮግራማችን ተጀምሯል ዛሬም እንደተለመደው እንግዲህ አንድ በቡድን የሚሰሩ ወጣቶችን በጉራማይሌ ቆይታችን ወደ እናንተ ይዘን መተናል እዚህ ስላገኘዋችሁ ስለመጣችሁ በጣም ደስ ብሎኛል እንኳን ደህና መጣችሁ እንግዲህ ተመልካቾቻችን እነዚህ የምትመለከቷቸው ወጣቶች በሶሻል ሚዲያ ስኩል ላይፍ ላይ የተሰራ ዳሪክ የተሰኘ ድራማን ይጫወቱልናል ከዛ በተጨማሪ ደግሞ ስላላቸው ህይወት እንዲሁም ብዙ ነገሮች በመሃል እያወራን የጉራማይሌ የዚህ ሳምንት ደግሞ አሸናፊው ማን ይሆን የሚለውን መጨረሻ ላይ አብረን በጋራ የምንመለከት ነው የሚሆነው ፉከራው ካሁኑ ተጀምሯል በድጋሚ እንኳን ደህና መጣችሁ እስኪ እንግዲህ ጠቅለል አድርጌ በመተሰሩት ስራ አስተዋውቂያችኋለሁ በየግል ደግሞ እንተዋወቅ ከማን ጀምር ተንኮለኞቹ ወደዛ አድርጋለች ከዋና ካራክተር ከሴት ከዛ ደግሞ ከዋና ካራክተርን ጀምር እሺ ያንተን ቃል አክብረናል እንተዋወቅ እሺ ዳሪክ እንባላለን ደክሩ የካራክተር ስሜ ዲቦራ ነው የመታወቂያ ስሜ ደግሞ ምህረት ቴድሮስ ነው ምህረት ቴድሮስ አዎ ከዲቶፕ ፊልም ፕሮዳክሽን የመጣ ነው ነው ቀስ ያለን እናወራለን አይ ጥሩ ዳሪክ ከመስራት ውጪ እንግዲህ ስመለከታችሁ ሁላችሁም ወጣቶች ናችሁ ልጆች ናችሁና የትምህርት ህይወት የስራ ህይወት ምን ይመስላል አሁን ከሁለቱም ነፃ ነኝ ላይክ ግራጁዌት አድርጌ ጨርሻለሁ ኦኬ ስራ የሚቀጥረኝ ሰው ካለ በዚህ አጋጣሚ ተውናለሁ ፕሮዲዩሰሮች ይስማችሁ ያሽ አይ ዌልካም ደግሞ ጎበዝ ነሽ ቴንክ ዩ ከዛ እንታወቅ እሷ አመሰግናለሁ ከዳሪክ ዲታውን የመጣ ነው በካራክተር ስም ያሽ ይባላል ትክክለኛው ስሜ ደግሞ ቸርነት ይባላል እንግዲህ ትወና ላይ እንዳለ እናቃለን እንደ ቡድን የመጣችሁት ከዛ በተጨማሪ ምን ላይ ነህ ከዛ በተጨማሪ ተማሪም ነኝ ሞዴሊንግ መማራለሁ ተማሪም ነኝ ሞዴሊንግ መማራለሁ ስለዚህ ተማሪ ነኝ ክላስ ተማራለሁ መደበኛ ትምህርት ተማራለሁ በተጨማሪ ሞዴሊንግ እንኳን ደህና መጣ እንኳን ደህና ቆያችሁ እሺ ወደዚህኛው ቡድን እንምጣ እናንተ ጋር አለን ካንቺን ጀምር አርቲስት ነው ያለሽው ከዳሪክ ውጪ ሌላ የአርት ስራዎች ውስጥ እየተሳተፍሽ ነው እንዴት ነው ፕሮሞሽኖች ላይ ትሰሪያለሽ ዳሪክ ላይ ሞር እየሰራሽ ያለሽ እንዴት ነው ግን እንደ ቡድን ዳሪክን በዩቲዩብ ነው አይደለ ለህዝቡ የምታደርሱት የስኩል ላይፍ ድራማ ነውና እንዴት አገኘሽው ቡድናችሁን የስራውን ኢንቫይሮንመንት ዳሪክ እንደዚህ ወርቅ ነው አሁን ላይ ስኩል ላይፍ ተከታታይ ድራማ ነው የሚሰራው ግን በሾርት ሙቪዎችና በሲኒማዎች ላይ ዝግጅታችንን ጨርሰን ስለዚህ ከዳሪክ ውጪ ሌላም ስራዎችን ወደ ህዝቡ የምታደርሱበት ጊዜ ቅርብ ነው ማለት ነው እንጠብቃለን እንታወቅ እሺ የካራክተር ስሜ ፏድ ነው ፏድ ትክክለኛው ስሜ ደግሞ ሞክሺ ቸርነት ነኝ ሁለታችን አንድ አይነት ስም ያለን እና በከየመጣሁት ከዳሪክ ዲታው መልቲሚዲያ ነው በጣም አሪፍ ነው ዳሪክ ለኛ እንለያለን ዳሪኮች በተለይ ወዲያው ተስማማችሁ ብላችሁ ማለት እንደ ስሙ እንደሚነገረው ነው ወርቅ የሆነ ነገር በወርቅ ቦታ ነው የሚገኘው ስለዚህ እኛም ወርቅ ስለሆነን ወደ ዳሪክ መተናልና እየተወነን ነው ከተወና ውጪ ያለው ህይወት ምን ይመስላል ከተወና ውጪ በአብዛኛው ጊዜ ወደ ሃይማኖት ተኮር ነኝ ኦኬ ሳውንድ ማን ነኝ በቸርች እና ኪቦርዲስት ፒያኖ ማለት ሁለቱም ነው የምትጮተው ስለዚህ ቸርች ላይ ታገለግላለህ ማለት ነው አይ መልካም ሁላችሁንም እንደ ቡድን እንኳን ደህና መጣችሁ እንደሚታወቀው ጉራማይሌ የጌም ሾው ነው እንደ አንድ ቲም ብትሰሩም አሁን ለሁለት ተከፍላችኋል ከሁለቱ ቡድን አሸናፊው ማን ነው የሚለውን እንግዲህ አብረን በጋራ መጨረሻ ላይ የምንመለከት ነው የሚሆነው የተለያዩ ዙሮች ውድድር አሉ እነዛን ዙሮች በሙሉ
አሸንፎ ያለ ምንም መሳሳት የጨረሰ ቡድን በዚህ ዙር ብቻ የ25000 ብር ተሸላሚ ይሆናል ማለት ነው። ያንን 25000 ብር ለማግኘት እንዲሁም ደግሞ ለማሸነፍ እንፋለማለን። ማን ያሸንፍ ይመስላችኋል? አመናችሁ ይሄንን ነገር? አይ በማውራት አይደለም በተግባር እናሳያለን አይደለም ቀስ በኋላ እናሳያችኋለን። ስለዚህ ሁሉም ቡድን በተግባር ብሏል። በተግባር መጨረሻ ላይ ከተመልካቾች ጋር አብረን በጋራ የምናየው ነው የሚሆነው። የመጀመሪያው ዙር ውድድራችን እንደሚታወቀው ምስል ከምስል መደመር ነው። ምስል ከምስል መደመር ውድድራችንን ከናንተ ነው የምንጀምረው። ዝግጁ ናችሁ? እሺ እንጀምራለን። የመጀመሪያው የጉራማይሌ ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ሰዓታችሁ መቁጠር ጀምሯል። ያላችሁ 30 ሰከንድ ነው። ምንድነው? ቀለል ካለው የጀመረው ሰዓታችሁ ሳያልቅ ረጋ ብላችሁ አስቡበት። ይህ ሁለት ምስል ከምስል ምንድነው? እናንተ ካልመለሳችሁት ጥሩ ጥርስ ለማለት ነው። ከጥርስ ይልቅ እንደው ጎላ ብሎ የሚታይ ነገር ሌላ የለም። ሰዓታችሁ ሳያልቅባችሁ ሰዓት ሊያልቅ ነው። ይሄ ጥያቄ ሰዓታችሁ አልቋል። ምንድነው? ትንሽ ቀላል ነበረ በደንብ ብታስቡበት፣ ግን ደግሞ አልመለሳችሁ። አወራችሁ መጀመሪያ እኮ በጣም እርግጠኛ ናችሁ እንደምትመልሱት። ምንድነው? አፍሮ በትክክል ተመልሷል። አፍሮ ነው አይደል? ያሰብኩት ወይስ ሌላ ነገር? እንደዛ ፈክረኝ። ከንፈሩ ጥሩ ከንፈሩ መለሱት ግን አይ አፍሮ ነው ትክክለኛ ምላሹን እሷ መልሳዋለች። ስለዚህ አፍሮ። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ እዚሁ ቡድን ላይ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ሰዓታችሁ እየቆጠረ ነው። ቦክስ ለመጪው ቀላል ነው ይባላል። አሁን ቦክስ ለመጪው ቀላል ነው አይደል? እንትን ቡጢ ለሰጩ እንደዛም እናስተካክላለን። አንደኛ 8 ቦል በትክክል ተመልሷል። 8 ቦል ነው በትክክል ተመልሷል። በቃ ማንም ምንም ያወራ ብለህ ተረጋ ተብኩ አይደል? ምንድነው ግን 8 ቦል ምን አቃሉ? አይ ገልብጩ ወደ እንግሊዘኛ በትክክል የመለስከው ይንጋሉ ግን ምንድነው ነው ያላወቁት? አንቺስ ታውቂያለሽ? 8 ቦል የፑሉ ኳስ አይደል? የፑል ጨዋታ አይነት 8 ቦል የፑል ጨዋታ አይነት ነው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ወደ እናንተ ቡድን ነው ይሄ ጥያቄ የሚመጣው። ምንድነው? ሰዓታችሁ ሳያልቅባችሁ ዝም ብላችሁ ሞክሩ ይመጣላችሁ። እሱ አሁን እንዳለው ወይ ቋንቋ ቀይራችሁ ምንም ሰፋ አድርጎ ማሰብ ነው። ፈረንሳይኛ ምናምን ሞክሩ ይቻላል እንደ ሐሳብ። እሺ በቃ አልቋል። ሰዓታችሁ ሊያልቅ ነው። ሰዓት አልቋል። ግን ወደ ውስጥ ሳይሆን ወደ ውጭ ቶሎ ቶሎ ብትሞክሩት አንዱን መልስ ወደ የማግኘት እድል ይኖራል አይደል? ሞክራችሁ ግን መመለስ አለባችሁ። ወደ እናንተ መልስ። አዎ ነጥብ ያሰጣል ይሄኛው። አዎ ሆላንድ በትክክል ተመለሰ። ሆላንድ ነው በትክክል ተመልሷል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋር ነው። ምንድነው? ምን በልተውበት ነው? አይ ሂሳቡ ይቅርብሽ፣ አትከፊም። ብቻ ምስሉን ከምስል መደመር ነው። ምን ሊሆን ይችላል? ሰዓታችሁ ሊያልቅ ነው። አስቡ። 3 ሰዓት አልቋል። እስኪ ያልቅ እየጠበቅሽ ነው። ተስፋ ቆርጠሽ ሰዓት አልቋል። ይሄው ጥያቄ ወደዚህ ቡድን መጥቷል። በቅድሙ ነጥብ ተሰጥቶናል። አዎ አሁን እነሱም ከመለሱ ነጥብ ይሰጣቸዋል ማለት ነው። አስቡት እስኪ ምን ሊሆን ይችላል? እዛ ጋር ያለው ምስል
ከዚህ ጋራ መደመር አልመለሳችሁትም እሺ ቀድሞ ለመለሰ ቡድን ነጥብ ሰጣለሁ ግን ፍንጭ ልስጣችሁ ለሁለታችሁ መልሱ የሚሆነው በአለማችን ውስጥ በጣም የተከበረ ትልቅ ባለሀብት ስም ነው ቢል ጌት እሺ ስለዚህ ቢል ጌት ነው በትክክል ተመልሷል ወደ ቀጣዩ ጥያቄያችን እናልፋለን ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው አፈሙዝ አባል ሰተልን ደርስ ነው አዎ እንዴ ገና በጣም በርካታ ዙሮች ስላሉ ለያሳስባችሁ አፈሙዝ ነው በትክክል ተመልሷል እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋራ ነው ምንድነው ግድ የለም ቆይ በደንብ አስቡት እስኪ ቋንቋም ቀይራችሁ ይሁን ድርጊቱንም አይታችሁ ይሁን ሃንድ ላይት እኮ ሌላ ሁሉም እኮ አንድ አይነት ቋንቋ ነው ስኖዋይት አሁን እዚህ ጋር ከእጁ ምን ይጎላል ሰዓታችሁ ሊያልቅ ነው 3 2 1 ሰዓት አለቀ ሰዓት አልቋል ስለዚህ ይሄው ጥያቄ ወደ እናንተ ቡድን ዞሯል ምንድነው መብራት አይደል ከቤታለሽ እንዴ እንደምን ብለሻለሽ የሆነ ነገር ቢኖር ነው እንጂ እዛ ጋር የሚታጠበውን ሰውዬ ምን እናድርገው እስኪ እንደው መብራት ኃይል ለማለት ግን ደግሞ መብራት ኃይል አይደለም ስለዚህ በሁለቱም ቡድን አልተመለሰም የዚህ ጥያቄ ምላሽ የሚሆነው ወሽ ላይት ነው ድርጊቱ ላይ ያተኩሩ ስላችሁ የነበረው አንድ ላይት ብዬ ነበር አዎ ከዛ ድርጊቱ ላይ ያልኩት ትንሽ ከእጅ ወጥተክ አረፋው ምን ተሳም ብታር ጥሩ ነበረ ምላሽ የሚሆነው ወሽ ላይት ነው እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋራ ነው ምንድነው ቀለል ያለ ነው አስቡበት ቶሎ እሺ ሰዓታችሁ እንዳያልቅ የትኛው ምንድነው ይሄ እኮ የሱ ስም እኮ ነው የጠፋው አዎ እሱ ከጠፋ እንግዲህ መልሱን ማግኘት ትንሽ ከባድ ነው እሺ ሰዓታችሁ እንዳያልቅ ማሰሮ አይዩን ስሙ እኮ ከዛፍ ላይ በቅሎ ማሰሮ ከዛፍ ላይ በቅሎ ትንሽ ይከብዳል እሺ አልተመለሰም ወደዚህ ቡድን ዞሯል ምንድነው ያን ስም ቢመጣ አዎ ያን ምስል ስሙን ማወቅ ለመመለስ በጣም ይረዳል ምንድነው አሁን እናቴ ስታይ በቃ ገደለችኝ በእውነት እንዴት እዚህ ሰማታኝ እዚህ በይፋ ይቅርታ ጠይቀሽ ነው ይቅርበኝ እሺ ትንሽ ሞክሩ ግን ሳስ ልስጣችሁ ምንድነው ይሄ ገጠቦቶች ምናምን ወተት ምናምን ባዶ የሚሆነው ከዛስ ወተት ምናምን የሚያስ ማሰሩ ነው ከራስሽ ለምን ነገር ማታረጓት አይኒኩ ግምትሽ ጥሩ ነው ግን ነው አይደለም በቅሎ ማሰሮ እያሰብኩት ራሱ አይ በደረቁን ያዘችው ደርቆ ምናምን ከጨረሰች በኋላ ፕሮሰሱ ካለቀ በኋላ ነው መጣጣት ማሰሮ የሚለው እሺ አልተመለሰም ስለዚህ ምንድነው ምላሹ የሚሆነው ይህ ሁለት ምስል ያው በርካታ ተመልካቾች መልሰውታል እርግጠኛ ነኝ ምክንያቱም በጣም በስፋት እናንተም እኮ አውቃችሁታል ካፋችሁ ማውጣት ነው እንጂ አይደለ ስለዚህ ምላሻችን የሚሆነው ብቅል ነው ቅል ነው ያ ቅልስ ስለዚህ ምላሹ የሚሆነው ብቅል ነው እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋራ ነው ምንድነው ማርታ ተቃታለ መሰለኝ ካንዳንድ ነው ማርታ አዩነሽ ልጅ አማላት ወሰነ ሰላም አላት ነው አረባክ ሌላ ፋይል አታስወጪዋ አረም ወደ ጌም ማርካስ ብሎ ውሃዋን ያዘና ስለ ወደ ደግሞ እንዳልሽው አሁን ያንቺ እናት
በብቅሉ እንደምትለው አሁን ይሄ በዚህ አነጋገር ማሚ ቤት ገባ ስለማርታ ውይይት ነው የሚጠብቀው ማርታ ማናት እንዴት ናት እሺ በትክክል ተመልሷል ማርታ ነው ቀጣይ ምስል ከምስላችን የሚሆነው ደግሞ በዚህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው ምንድነው እንባ ጠባቂ በትክክል ተመልሷል እሱ በጣም ደስ የሚለው ፓርት ይጠብቅሽና ስትመልሺ ዋ አይ እና ካለችው ምን አስባለሁ አዎ መመለስ እውነት ነው እሺ እንባ ጠባቂ በትክክል ተመልሷል የመጨረሻ ምስል ከምስል ጥያቄያችን የሚሆነው ደግሞ እናንተ ቡድን ነው ይህ ሁለት ምስል ነው ምንድነው ሳታችሁ እየቆጠረ ነው እሺ መልሱ መጣልኝ አራታይ ሞክሪ አሁን እኮ የሞከርሽ ነበር ጥሩ አሁን አልሽም ተንሱ ስንወጣን ሰዓታችሁ ያለቀ ነው አሁን ሞክርሽ ነበር ፊንገር ፕሪንት በትክክል ምንድነው ግን ፊንገር ፕሪንት ነው በትክክል ተመልሷል አይሻል እንግዲህ ተመልካቾቻችን የመጀመሪያው ዙር ውድድራችን ይሄንን ይመስላል በመጀመሪያው ዙር ውድድር አሸናፊ አጫጭው እንደሳላችሁ ግን ደግሞ ይሄ ማለት ገና በጣም ብዙ ዙር ውድድሮች አሉ ስለዚህ አሸናፊነቱን እኛው የመጠበቅ እንዲሁም ደግሞ የመቀልበስ እድላላ ልጅ ቤሩት አባቱን አይቀርም ተሳለን ታጣ አይ ባወራ አይደለም እሺ ሁለተኛው ዙር ውድድራችን የሚሆነው ደግሞ እዚህ የምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል ሳንቲሞች ውስጥ እንቆቅልሽ አለ ያንን እንቆቅልሽ በአግባቡ መመለስ ነው ይሄኛው ዙር ለየት የሚያደርገው የምትወዳደሩት በየግል ነው ግን ደግሞ ነጥብ እንደ ቡድን በጋራ ነው የሚያዝላችሁ ስለዚህ መክፈትም መመለስም የአንድ ሰው ድርሻ ነው የሚሆነው ማለት ነው የአሁኑን ዙር መክፈት ከናንተ ልጀምር ክፈቱ ከሁለት አንዳችሁ ድላችን እንደናከብር 25 ተሻለን 25 ተሻለች ለምን እዛው ላይ ራሱ አሸናፊ ብለዋል ስለዚህ 25 ሳንቲም ይከፈት ላንቺ 25 ይከፈት እሺ እንቆቅልሽ አረንቆቅልሽ እንቆቅልሽ አላውቀውም ሰርፊ በጣም ቀላል ነው የደረሰሽ እንደውም አስቢ ሰፊ ጭልፋ አፈር የሚገፋ አካፋ በትክክል ሰፊ ጭልፋ አፈር የሚገፋ አካፋ ነው እና ቀለል ያለው እውነትም አሸናፊ የሚለው መምረጥሽ ትክክል ነበር ስለዚህ ወደ እናንተ እንምጣ እናንተስ ጋር ከነዚህ ሳንቲሞች መካከል የትኛው ይከፈትላችሁ መረጭ አንድ ብር ይከፈትሽ አንድ ብር ተከፍቷል እንቆቅልሽ ምን አውቅልሽ አረሷ እንቆቅልሽ አታቆም አውቅልሽ ማለት አባባልሽ ሶሪ እኔ ምን አውቄልሽ እሺ ምንም ቢወዷት አይታቀፏት ማናት ቀላል ነው ይሄ ምንም ቢወዷት ምንም ቢያምርሽ አይታቀፏት ምንድናት ምንድን አትይኝ አልነግርሽም ምንም ቢወዳት ንፋስ አይደለም ሰዓት የለውም አትጨነቂ አይ አይደለም ስለዚህ ምንም ቢወዷት አይታቀፏት አልተመለሰም ንፋስም ያስገዳል እንጃ ግን ደግሞ ምላሹ የሚሆነው እሳት ነው ንፋስ እሳት ላይ መንካት ትችያለሽ የሚነካ ነገር ነው ግን ደግሞ ማረግ አትችይ ስለዚህ ምላሹ የሚሆነው እሳት ነው ስንት ይከፈት አንድ ሳንቲም አንድ ሳንቲም አንድ ሳንቲም 60 ፈለክ እንዴ በ50 እና በአንድ መካከል 60 ሳንቲም እናስገባ አጠጋግተን አንድና አምስት እንደምሯቸው አንድና አምስት ደመር 60 ነው የሚሆነው አይ አምስትና አንድ ሲደመር 6 አይደለ ከዛ ዜሮን ራሱ ጨመረብኝ ሰሪ እንደዛ አታወርዶ እሺ ስለዚህ አንድ ሳንቲም ይከፈታል
እንቆቅልህ ራሱ መጥቶ ራሱ ይጮሃል። ይሄ ከልጅነታችን ጀምሮ ስንባባለው ስንጠያየቀው የነበረ እንቆቅልሽ ነው። አንቺ አትመልሽም። ካልመለሰ ራሱ መጥቶ ራሱ ይጮሃል። ምንድነው? ሽጉጥ ልጅ ሆነ አላደክም እንዴ? ራሱ መጥቶ አንተ ጊዜው ተቀይሮ እንደሆነ ሽጉጥ ነው እንደዚህ ነገር መልስ ተው እንዴ? አይ ትውልዱ ሲቀየር እኮ ነገሮች ይቀየራሉ አይደል? እና እንዴት ነው ሐሳቡ እኮ ይሄዳል እና ለዛ ነው የገረመኝ። እዚህ ጀነሬሽን ተቀየረ እንዴ? እሺ ራሱ መጥቶ ራሱ ይጮሃል። ሽጉጥ አይደለም መልሱ። ምላሹ የሚሆነው ያው ብዙ ሰው ስለሚያውቀው ተመልካቾችም በያሉበት ቦታ ሆነው መልሰውታል እርግጠኛ ነኝ። ጅራፍ ነው። ቡዬ በሉ አላልኩም ቢታን ይያለ እውነት ጠጣ ማርቲን በትክክል ማሰብ ይችላል። ማርቲን እያስተባለ ጠጣባት እኔ ከፍላለሁ። እሺ አሁን የቀረን 50 ሳንቲም ነው እንግዲህ የመምረጥ እድሉን አላገኘህም። እናዝናለን። ያው 50 ምን እንደሚሆን አብረን በጋራ እንመለከታለን። እንቆቅልህ ምን አውቀለ አንድ ጊዜ ተዘርቶ ሁለተኛ የማይዘራ ታጭዶ ምርት የማይገኝበት ምንድነው? አንድ ጊዜ ተዘርቶ ሁለተኛ አይዘራ ተዘርቶም ደግሞ ምርት አይገኝበት ምንድነው? አልነግራችሁ ነው እንደምታዩኝ። አይናንሽኝ ያሽ እሺ አልነገርም። በእህል ዘር ውስጥ ነው ያለው? እህልማ እንደዘርቶ ሁለተኛ መዝራት ይቻላል፣ ሶስተኛ መዝራት ይቻላል። መሬት እስካለ እስካረስክ ዘሩ እስካለ እህል መዝራት ይቻላል። እድሜ ተዘርቶ ነው። አይ ከፈጣሪ እንደዘር አይነት ነገር አለ እንደዛ አይደለም። ተዘርቶ ወይኔ እሺ አልተመለሰም። እድሜ አልተመለሰም። አይናንሽን ያዩሽ ምን ትያለሽ ብለው ምን አውቃለሁ። እስቲ ሞክሪ በይስኪ እድሉንስጥሽ በይስኪ አልፈልግም። እየተጣጣሽ ነው ደከራክራት አይ አልፈልግም እኔ ይቅርብሽ። ለቆም አይ እሺ ከባድ ነው። ስለዚህ ምላሹ የሚሆነው አንድ ጊዜ ተዘርቶ ሁለተኛ የማይዘራ ታጭዶ ምርት የማይገኝበት ጸጉር ነው። ጸጉራችን አንዴ ከበቀለ በኋላ እንደዘር ነው አይደለ? ብዙ ነው። ከዛ በኋላ ሁለተኛ ይዘራም ኦሬዲ አንዴ ነው የሚበቅለው። ከዛ በኋላ ምርት ነው እያልክ ነበር። አይ አንተን እኮ ነው ይሁን እንደዛ ነው። አራሰኩትም ጭራሽ ያው እንቆቅልሽ አይደለ? ሁለተኛው ዙር ውድድራችን ይሄንን ይመስል ነበረ። ወደ ሶስተኛው ዙር ውድድር ነው የምናልፈው። በዚህ ዙር ውድድር ደግሞ አሸናፊ ሆነው ያጠናቀቁት ቡድኖች የመጀመሪያው ዙርን አስጠብቀው አሁንም አሉ። ግን ደግሞ ከዚህ በኋላ ገና 3 ዙር አለ። 3ቱን ዙር ካሸነፋችሁ አሸናፊ የመሆን እድሉ እስካሁን አለ ማለት ነው። ለአሁኑ ግን እንኳን ደስ አላችሁ። ተስፋ ባትሰጣችሁ ግን ቆይ እያለች ተስፋ እየሰጠች አይ ለገና 3 ዙር ውድድር ስላለ 3ቱንም ካሸነፉ አሸናፊ ነው የሚሆኑት ማለት ነው እነዚህ ልጆች። ስለዚህ አሁንም ድረስ ይደርሰሽ እኮ አመልሽ እኛ ጋር የሚመጡ አይ አንተን አልካ አይደለ ላለማመን ጥያቄዎች ያኔ የጠየቅኩት ጥያቄና አንቺ የጠየቅሽ ጥያቄ ነው አንቺ ተመልሰው ነበር አይደለ? እድል ጉዳይ ነው እንጂ። እሺ ቀጣይ ውድድራችን የሚሆነው እንደምትመለከቱት የዝብርቅርቅ ሰዓት ነው። ሁላችሁም ዋይት ቦርዳችሁንና ማርከር ይዛችኋል። እዚህ በስክሪን ላይ የሚመጣላችሁ የተበታተነ ፊደል አለ። አንድ ወጥ ቃል ነው የሚወጣው። ያንን ቃል በጣም በአጭር ሰከንድ ውስጥ ጽፋችሁ ለኔ ለተመልካቾች ማሳየት ይኖርባችኋል ማለት ነው። እሺ እንጀምራለን። የመጀመሪያውን የዝብርቅርቅ ጥያቄያችንን የምንጀምረው ከናንተ ነው። ዝግጁ ናችሁ? ጀምሩ። ሰዓታችሁ መቁጠር ጀምሯል። ቶሎ ማሳየት አለባችሁ። ብድግ አድርጋችሁ ሰዓታችሁ እንዳያልቅ። 3 ሳሽ አትክልት ዳሪክ አትክልት እሺ ምላሹን እንመልከተው። ምላሹን አትክልት በትክክል ተመልሷል። እሱ ነው የመለሰው። ዳሪክ አትክልት ግን አይሆንም። እንዴት ይሆናል? አይልም። እዚህ ጋር ዳሪክ ሚል ፊደል አይተሻል? ዳሪክ ሚል ፊደል ስክሪኑ ላይ አለ። ስለዚህ እሱ መልሶታል። በትክክል ተመልሷል። እንቀጥላለን ወደ እናንተ። ቀጣይ ጥያቄያችን የሚሆነው ደግሞ ጀምሩ። የእናንተ ነው። ሰዓታችሁ መቁጠር ጀምሯል። በጣም መፍጠን አለባችሁ።
ጻፉና አሳዩ ቶሎ ሰዓት አልቋል ስለዚህ አልተመለሰም ምላሹን አብረን በጋራ እንመለከተዋለን መርከበኞች ነበረ ምላሻችሁ የነበረው የዝብርቅርቅ የመጀመሪያ እናንተ ጥያቄያችሁ አልተመለሰም እንቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው እንጀምር ጀምሩ እነዚህ ፊደላት አንድ ቃል ይወጣሉ ሰዓታችሁ ሊያልቅ ነው 2 አልቋል ሰዓት አልቋል በዚህ እኔ እየታየኝ አይደለም እዚህ ጋር ያለው እሱ እየከለለሽ ነው እንደዚህ ወጥተሽ እዚህ ጋር አመተሽ ማየት ነው በቃ ከዚህ በኋላ ካልታየሽ እሺ ያልተመለሰም ምላሹን እንመለከተዋለን ካፒታሊስት ረብስማ ጭራሽ ካፒታሊስት ነበረ ምላሻችሁ እሺ ዝግጁ እንጀምር ጀምሩ ሰዓታችሁም መቁጠር ጀምሯል ምን ሊሆን ይችላል ፍጠን 3 አሳዩን ሰዓት አልቋል ግን ምንድነው የሚለው እስቲ ኢንዱስትሪ እሺ እንመልከተው ኢንዱስትሪ ነበረ ግን ደግሞ ሰዓት አልቆ ነው የመለሳችሁ ትንሽ የአንድ ሰከንድ ያህል ፈጠን ብትሉ ኖሮ አልተመለሰም ቀጣይ የመጨረሻው ዙር ውድድራችን ነው የሚቀረው የዝብርቅርቅ ውድድራችን ይሄንን ይመስላል ያው በዝብርቅርቅም አሸናፊ የሆኑት ቡድን ያው እንግዲህ አብለዋል ወደ የመጨረሻው ዙር ውድድራችን እናልፋለን የመጨረሻው ዙር ውድድራችን ቀደም በምሳሌያዊ አነጋገር ስትተራረቡ ሰምቼ ነበር እንደሚታወቀው ደግሞ የጉራማይሌ የመጨረሻው ውድድር የሚሆነው ምሳሌያዊ አነጋገር በፐዝል ተሸፍኖ ይቀርባል ምን ያህል ፐዝሉን ከፍታችሁ የሚታየው ምስልን ትክክለኛ ምሳሌያዊ አነጋገሩን ትመልሳላችሁ የሚለው ነው የመጀመሪያውን ፐዝል የመክፈት እድል እናንተ ጋር ነው ማደርገው ክፈቱ ስንት ይከፈት 2 ይከፈት 2 ተከፍቷል ይህ በተከፈተችው ምስል ልክ ይሄ ምሳሌያዊ አነጋገር ምን ሊሆን ይችላል ጥሩ ቁጥር ነው የከፈታችሁት ሞክሩ ህልም ተፈርቶ ሳይተኛ አይታደርም ጥሩ ሙከራ ነው ህልም ተፈርቶ ሳይተኛ አይታደርም ግን አይደለም ክፈቱ 3ም ጥሩ ቁጥር ነው የከፈታችሁት ምንድነው በጣም ነው እንዴ ጥሩ የሆነው አስቡት እዩት ምስሉን እዩትና በደንብ አስቡበት የእውነት ኦኬ ሌላው ቁጥር ሲከፈት አይ በቃ እንደ ቁጥር ጥሩ ቁጥር ነው የከፈታችሁት ምሳሌ አነጋገሩን ለመገመት ጥሩ ቁጥር ነው የከፈታችሁት ምንድነው የሚታየው የተያዘ ነው እንዴ ከሰውየው ጋር አዎ ሙሉ ስክሪኑ ላይ ያለው ምስል አንድ ምሳሌ አነጋገር ነው አውቀይተኛም ቢቀሰቅሱት አይሰማም እሱም በጣም ቆንጆ ነው ግን እዚህ ጋር የሚቀሰቅስ ሰውዬ ቢኖር ጥሩ ነበር ተነስ እሺ ክፈት ምሳሌ አነጋገር ግን አለ በደንብ 6 ይከፈት 6 እግሩን እስቲ ነው እንግዲህ 6 እግሩን አይተናል ምን ሊሆን ይችላል እሺ ወይኔ አስቡበት በደንብ የምታውቁት ምሳሌ አነጋገር እንደሆነ እርግጠኛ ነኝ ክፈቱ አዎ 5 ከፈት እሺ 5 ተከፍቷል እሺ አንተስ ተጨነቀን እኮ እንደዚህ ነው ምንድነው
ለአንዱ የከበደው ሌላው ይቀል አረ አይኔቶ እኮ ነው ያለው ኑ በዛ ጋር ያለው እንደሚሰኝ ተንደላቆም እንሰኝተኝ ይሄኛው ፈርቷል የተኛ አለ እንዴ በዚህ በኩል ለአንዱ የከበደው ለአንዱ ይቀላል ሌላ እንትን አለ እዚህ ያለውን በር ምን እናርገው ይዝጉታል ዝጉቶሽ ዘጋዋለን እንሽና ከፈት የቅድድምሽ ቤት ተከፍቶ ግን መጀመሪያ ክፈቱ መጀመሪያ በጣም ቆንጆ ነው የሞከርሽው ክፈቱ መጀመሪያ ከዛ በኋላ ትሉታላችሁ እሺ 7 ክፍት ቤት አይ መጀመሪያ በር ቁጥር 7 ከፈትሽ በጣም ነው የሞከርሽው ስለዚህ ምንድነው ልበለው አዎ የቅድድምሽ ቤት ተከፍቶ ያድራል በስትክክል አስተካክለሽ በቃ ምሳሌ ያነጋገሩን መልሰሽዋል ሌላ የሽቅድድምሽ ቤት ተከፍቶ ያድራል የሽቅድድም ሳይሆን ሌላ ቃል የፉክክር ቤት ተከፍቶ ያድራል የፉክክር ቤት ሳይዘጋ ያድራል በትክክል ተመልሷል የዚህ ምሳሌያዊ አነጋገር እንግዲህ የሚሆነው የፉክክር ቤት ሳይዘጋ የፉክክር ቤት ሳይዘጋ ያድራል ነው በትክክል ተመልሷል የመጨረሻው ዙር ውድድራችን ተመልካቾች ይሄንን ይመስላል በጉራማይሌ በነበረን ቆይታ በብዛት ሁሉንም ዙር ማለት ይቻላል እየመሩ መተው አሸናፊ ሆነዋል እንደ ቡድን አንድ ሆናችሁ ለአንድ አላማ በትመጡም ያው ውድድር ነውና አንድ ቡድን ያሸንፋል እንኳን ደስ አላችሁ በዳሪክስ እንግዲህ ተመልካቾቻችን የዚህ ሳምንት ቆይታችንን ከማብቃታችን በፊት በስተመጨረሻም ማለት የምትፈልጉት ነገር ካለ ስለ ዳሪክ ስለ ጥበብ የተወሰነ ነገር በሉንና ተመልካቾቻችንን አብረን በጋራ እንሰናበታቸዋለን እድሉን ልስጥሽ እሺ አመሰግናለሁ ከመጣንበት አላማ ስንጀምር ከዲታ ፊልም ፕሮዳክሽን ዳሪክ ተከታታይ የስኩል ላይፍ ድራማ ይዘን የመጣ ነው በዲታ ዩቲዩብ ያገኙናል ሌላ ማመሰግነው አመስግን አው በደንብ እሺ እዚህ ለመቆሜ እዚህ ለመድረሴ እናቴ ኪዳነ ምሕረትን በጣም አመሰግናለሁ ክብርና ምስጋና ለሷ ይሁን ከሷ በመቀጠል እናቴና እህቴ በጣም ነው የምወዳችሁ በጣም ነው የማከብራችሁ እዚህ ለመድረሴ የእናንተ አስተዋጽኦ ነውና በጣም ነው የማመሰግነው ድሜና ጤና ይስጥልኝ ለእናንተ እናመሰግናለን ሌላው ዳይሬክተራችን ነብዩ እንግዳ ፕሮዲዩሰራችን ነብያት ስክሪፕት ራይተራችን ሰላም በጣም ነው የምናመሰግናችሁ በጣም ነው የምናከብራችሁ ያጋበዘች እኔ መጀመሪያ ከሁሉ በፊት ፈጣሪ ማመስገን ለዚህ ላደረሰን ለዚህ ያበቃን ፈጣሪ ስሙ ይክበር እና በተለይ ሁላችንም እንደምናመሰግነው ቤተሰቦቻችንን ነው የምናመሰግነው ቤተሰቦቼ በጣም አመሰግናለሁ እዚህ ቀን ድረስ ለዚህ ሰዓት ማለት ይሄን ነገር አስቤው አላውቅም እንደዚህ መጥቶልኝ ምናምን እንደዚህ ሆናሉ ብዬ ያልጠበቅኩት ነገር ነውና ቤተሰብ እና ነባ ሰሞችን እንዳለጠርሳቸዋለች በቃ ያሉትን በዳሪክ ሲናላችሁ ሁላችሁም በጣም ነው የምናመሰግነው እንደ ትውልድ እይታችንን ማስተካከል ነው ያለብን ብዬ አስባለሁ አመለካከታችን የቱ ጋር ነው ምንድነው የምናየው ምንድነው የምንሄደው ሀገራችን ባለችበት ሁኔታ እነዚህ ነገራቶችን አይተን ለሀገራችን መልካም ነገር እንድናስብ ማለት ሁላችንም ከዝቅተኛ ማህበረሰብ ነው የመጣነው ማናችንም እዚህ ጋር የተለያየ ችግሮች ደርሶብን ነው የደረስነው ስለዚህ ቢያንስ የሆነ ሰው ይላል ዳ ሆኖ መወለድ ያንተ ችግር አይደለም ዳ ሆነ ስትኖር ነው ያንተ ችግር የሚታየው አይደል ይባል ስለዚህ አመለካከታችንን እንቀይር አናኖራችንን እንደጉት ለማለት እናመሰግናለን እሺ በመጀመሪያ ኢየሱስን አመሰግናለሁ እዚህ መድረሴ በምን ማቅም አይደለም መጨረሻ ነው ያልኩኝ አይደል ግን አንድ እንትን ነው በቃ አንድ መሰጠት የአንድ ሽልማት በዚህ እድሜ ይሁን ውስጥን ያለን ነገር አውቆ ለዛ ነገር መኖር የሆነ ነገር አዘምሬ ረዳኝን ኢየሱስን አመሰግናለሁ ግን አንድ የሚያደርገን ከምንም በላይኛ እዚህ ያለው ነው ዳሪክ ካደል አሪፍ ተከታታይ ስኩል ላይፍ ድራማ ነው ተከታተሉት እየገባችሁ ሰብስክራይብ የደውል ምልክቷን ተጫኗት በጣም አመሰግናለሁ ቤተሰቦቼን ጓደኛዬን ጸባይ በጣም ወዶ ጓደኛ ነው ጸባይ አመሰግናለሁ ታምራት ና ዘር መጥቀስ አይቻልም እናንተ እሺ
ማመስገን ያው መጀመሪያ ለፈጣሪ ነው እግዚአብሔር ይመስገን እናቴ እንደታ ከዛ በኋላ እሷ ክብሯን ትውሰድ ከዛ ከሁሉም በፊት ያው ቤተሰቦቻችን ናቸው የሚቀድሙት አባቶቼ በጣም ነው የምወዳችሁ ቴድሮስና ግርማ በጣም በብዙ ነው የምወዳችሁ ታውቁታላችሁ ከዛ እናቴ ሁላችሁ ቤተሰቦቼ በጣም ነው የምወዳችሁ ከዛ እንደ ዳሪክ ሳወራ ህፃናት ነን በሚባል ደረጃ እድሜያችን ገና ነው ግን ብዙ ኢነርጂ ያለው ውስጣችን ያንን ኢነርጂ ማሳየት መግለጽ ምናምን ነው አይደለ ከባዱ ነገር እሱን ደግሞ ያደረግን ነው እንደ እግዚአብሔር ፍቃድ በጣም አሪፍ ነገር በጣም አሪፍ ስራ ይዘን መተናል እሱን ዩቲዩብ ላይ የገባችሁ ሰብስክራይብ አድርጉ መሳተፍ የምትፈልጉ ቲሙን እንደ ቲም መቀላቀል የምትፈልጉ ሰዎች ደግሞ ኮንታክት አድርጉን እናወራለን አብረን እንሰራለን በቃ ሁላችሁንም አመሰግናለሁ አባይ ቲቪንም እናመሰግናለን እየደበክ ነበር በጣም እናመሰግናለን ስለመጣችሁ በጉራማይሌ መድረክ አብረን ቆንጆ ቆይታ ስላደረግን በጣም ደስ ብሎኛል እንግዲህ ዳሪክ በጣም ቆንጆ ስራ ነው ተመልካቾች ይዋቸው ተመልከቷቸው እንዲሁም ደግሞ እየገባችሁ አበርታቷቸው ከዛም ባለፈ በጣም በብዙ ስራ ገና ወጣት ናችሁ እንዳላችሁት ከዚህ በተሻለ በጣም ድንቅ በሆነ ስራ እንጠብቃችኋለን ያንን ስራ ሰርታችሁ እዚሁ መድረክ ላይ በድጋሚ ለመገናኘት ያብቃን ተመልካቾቻችን አብራችሁን ስለቆያችሁ በድጋሚ እጅግ አድርገን እናመሰግናለን እኛ ብናቆምም የአባይ አገልግሎት ፕሮግራሞች ግን ይቀጥላሉ መልካም ጊዜ